ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ፣ አብራችሁን ቆዩ። ሚኒሊክስ በአምባሰል ወረዳ ለሁለት ቀናት ባደረገው አውደ ውጊያ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክስ ለሁለት ቀናት የፈጀ አውደ ውጊያ ማድረጉን አስታውቋል። የሚኒሊክስ አሃድ የሆኑ 104ኛ እና 101ኛ ኮር በአገዛዙ ቅጥረኛ ሰራዊት ላይ በቅንጅት በአምባሰል ሰንሰለታማ ተራራዎች ባደረጉት አውደ ውጊያ የአብይ አህመድ ስልጣን ጠባቂ ሰራዊትን መተውታል። ግንቦት 1 2018 ዓ.ም በጀመረው አውደ ውጊያ የ101ኛ ኮር 35ኛ ክፍለ ጦር የ104ኛ ኮር 24ኛ ክፍለ ጦር እና 23ኛ ክፍለ ጦር ተሳትፈዋል። በውጊያው የአገዛዙ የ104ኛ ኮር 36ኛ ክፍለ ጦር 5ኛ ሬጂመንት 3ኛ እና 4ኛ ሻምበል እንዲሁም የክፍለ ጦሯ ቃኝ ሙሉ በሙሉ ከጥቅም ውጭ ተደርጓል። በዚህ ውጊያ ሞርተር፣ 4 ብሬን፣ 2 ስናይፐርን ጨምሮ በርካታ የነፍስ ወከፍ መሳሪያ ፋኖ ተረክቧል። ፋኖ ትምህርት እንዲጀመር እንቅስቃሴ መጀመሩን ተከትሎ ብልጽግና መምህራንን ሰብስቦ አሰረ። የአማራ ፋኖ ብሔራዊ ንቅናቄ የሰጠውን አቅጣጫ ተከትሎ ፋኖ በተቆጣጠራቸው ቀጠናዎች ከመንግስት ሰራተኞች ጋር ውይይት መደረጉ ይታወሳል። የሞጣ ከተማ አስተዳደር መምህራን፣ ሁለት እጁነስ የወረዳ መምህራንና የሰዴ የወረዳ መምህራን ከፋኖ ጋር ተወያይተዋል። በውይይቱ ከዚህ በፊት የነበሩ የጋራ ክፍተቶችን በመነጋገር ፈተው ተቋርጠው የነበሩ ትምህርቶች እንዲጀመሩ ወስነዋል። መምህራንን ከየትኛውም የፖለቲካ ወገንተኝነት ነፃ መሆናቸውን አውቀው ስራቸውን ብቻ በአግባቡ እንዲሰሩ ስምምነት ላይ ተደርሶ ነበር። ይህንን ተከትሎ በአማራ ሕዝብ ላይ ጦርነትን ያወጀው ስርዓት ህፃናት ትምህርት ሊጀምሩ ነው በማለት መምህራንን በሞጣ ከተማ ማረሚያ ቤት አስሯቸዋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር እና የቴዎድሮስ እዝ ሰብሳቢ አርበኛ ዘመነ ካሴ ጥብቅ መመሪያ ወረደ። የቴዎድሮስ እዝ በብዙ እንቅስቃሴዎቹ በበጎ እየተጠራ ምሳሌ ሆኖ ከዚህ የደረሰው በአደረጃጀት ወጥነት ብቻ ሳይሆን የአደረጃጀት ወጥነቱ ጸንቶ እንዲቆይ የገጠሙት በርካታ ውስጣዊና ውጫዊ ፈተናዎችን ፈቶ የተሻገረበት ጥበብ ጭምር እንደሆነ በየደረጃው ያለው አመራርና መላው ሰራዊታችን የሚገነዘበው ሀቅ ነው ይላል አርበኛ ዘመነ ካሴ በጻፈው ደብዳቤ። ከአብዮቱ ፍንዳታ እስከ አፋብን ድርጅት መስረታ ድረስ ለገጠሙንና ለአከሰምናቸው ትግላችንም ህዝባችንንም ወደ አለመኖር የሚቀይሩና በጥቁር ካሰፈሩት የታሪክ ገጾች እንደ አንዱ ያደርጉን የነበሩ ፈተናዎችን ስንፈታ ለተከተልናቸው ወርቃማ የችግር አፈታት ስልትና ልዩ የአመራር ሰጭነት ጥበብ ከእዙ ስራ አመራር እስከ ቲም አመራር ድረስ በየቦታው ያሉ ጓዶቻችን የቀውስ ጊዜ መሪዎች ሲሉ ምስክርነታቸውን ሰጠውናል። ዛሬም የገጠመንንና ለጠላት ከሰማይ እንደወረደ መና ሆኖ እየተሰራጨ ያለውን አጋጣሚ ከእዙ ስራ አስፈጻሚ እስከ ኮር አመራር ድረስ ያላችሁ መሪዎች ትናንት ከገጠሙን ችግሮች እንዳንዱ እንደሆነ በማሰብ እኛም በአስቸኳይ ልባት ለመስጠት ቀዳሚ አጀንዳችን አድርገን እየተወያየንበት መሆኑን አውቃችሁ ወደ ሰራዊቱ ልዩ ስምሪት በመውሰድ የተለመደ የቀውስ ጊዜ አመራር ጥበባችሁን በመጠቀም በየደረጃው አመራሩና ሰራዊቱን አገዛዙ ከሚሰነዝረው የማፍረስ አጀንዳ በመጠበቅ እዛችሁን አጽንታችሁ እንድትይዙና የተለመደ ስራችሁን እየሰራችሁ ከኔም የሚወርዱ መመሪያዎችና እንደወትሮ ሁሉ ያለ መሸራረፍ እንድትፈጽሙ ስሊ አደራ መልእክቴን በጥብቅ አሳስባለሁ ብሏል አርበኛ ዘመነ ካሴ ለቴዎድሮስ እዝ አመራርና ለአፋብን ቴዎድሮስ እዝ ሁሉም ኮሮች በጻፈው ጥብቅ መመሪያ። አድዋ ክፍለ ጦር ግዙፍ የሆነ እግረኛ የፋኖ ኃይል አስመረቀ። ክፍለ ጦሩ ለወራት በቂ ወታደራዊና ፖለቲካዊ ስልጠና ሲሰጣቸው የነበሩ ፋኖችን አስመርቋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር አድዋ ክፍለ ጦር ከፍተኛ አመራሮች በምረቃ ስነ ስርዓቱ ላይ ተገኝተዋል። የአፋብን በፖሊት ቢሮ የስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድልን ጨምሮ የበላይ እዝ አመራሮች፣ የመይሳው ካሳ ኮር አመራሮችና የአድዋ ክፍለ ጦር አመራሮች መልእክት አስተላልፈዋል። በአርበኛ ተመስገን ወለላው ወታደራዊ አዛዥነት የሚመራው የአድዋ ክፍለ ጦር እንዳሁን ቀደሙ በተሻለ መንገድ የሰለጠነ ፋኖ ሰራዊት ከማፍራት አንጻር ታስቦና ታቅዶ አመርቂ በሆነ መንገድ በሁለንተናዊ ዘርፍ የሰለጠነና ብቁ የሆነ ሰራዊት ተመርቋል። ትናንት የተመረቁት የ11ኛ ዙር ፋኖች በይፋ የአድዋ ክፍለ ጦር አሃድን መቀላቀል ችለዋል። የምረቃ ፕሮግራሙን በመምራት የአድዋ ክፍለ ጦር የህዝብ ግንኙነት አርበኛ ዳንኤል አቡሃይና ሌሎች የክፍለ ጦሩ አመራሮች በማስተባበር ረገድ የበኩላቸውን አስተዋጽኦ አድርገዋል። በውጭ ሀገር ሊደረግ የነበረው ሰላማዊ ሰልፍ መራዘሙ ተገለጸ።
የሰላማዊ ህዝብ እንቢተኝነት ትግል ድጋፍ ሰጪ ጋራ መድረክ በላከው መግለጫ ሚያዝያ 23 2018 ዓ.ም በውጭ ሀገራት ሊያደርጋቸው የነበሩ ሰልፎች መራዘማቸውን አስታውቋል። በኢትዮጵያ ውስጥ ያለውን ጨቋኝ አምባገነን አገዛዝ ለማስወገድ ጠንካራና አንድ ወጥ ሰላማዊ የህዝባዊ እንቢተኝነት ትግል መካሄድ አለበት ብለን እናምናለን ያለው መግለጫው ከ50 በላይ ንዑሳን ስብስቦችን አካተን የምንገኝ 9 ድርጅቶች ከአንድ ወር በፊት የጋራ መድረክ መመስረታችን ይታወሳል ይላል መግለጫው። የጋራ መድረኩ ህዝቡ ወደ ውጤታማ የህዝባዊ እንቢተኝነት ትግል መሸጋገር ይችል ዘንድ በቅድሚያ ተቃዋሚ ኃይሎች በጋራ የህልውና አጀንዳ ዙሪያ ተሰብስቦ አገዛዙን በትብብር መታገል አለብን የሚል ዓላማ ይዞ ያቋቋመው መድረክ መሆኑንም ገልጿል። ይህንን ዓላማ እውን ለማድረግ የሚያስችሉ ፈርጀ ብዙ ጥረቶች በአሁኑ ወቅት እያደረግን እንገኛለን ሲልም ያትታል። ከነዚህ ጥረቶች ውስጥ አንዱ በዋሽንግተን ዲሲ እና በለንደን ከተሞች ሁሉም ተቃዋሚ የፖለቲካ ኃይሎች፣ ሲቪክ ማህበራትና መገናኛ ብዙሃን በጋራ ተባብሮ በሚያዘጋጇቸው ህዝቡ የብሔር የሃይማኖትና የፖለቲካ ርዕዮተ ዓለም ልዩነቶችን በተሻገረ አግባብ እጅ ለእጅ ተያይዞ በነቂስ በመውጣት የሚታደምባቸው ሰላማዊ ሰልፎችን ሚያዝያ 23 ቀን 2018 ዓ.ም ለማካሄድ አቅዶ እንደነበርም አስታውሷል። ነገር ግን በውጭ ሀገር የሚገኙ ኢትዮጵያውያን ካለፈው ሳምንት ጀምሮ እስከ ሚያዝያ 23 ቀን 2018 ዓ.ም ድረስ በተለያዩ የዓለም ሀገራት አገዛዙ በኢትዮጵያ ህዝብ ላይ እየፈጸመ የሚገኘውን ሁለንተናዊ ወንጀል በመቃወም ተከታታይ ሰልፎችን እያካሄዱ መሆኑን ግንዛቤ ውስጥ በማስገባት የሰላማዊ ሰልፎቹን ተደራራቢነት ለማስቀረት እኛ አስበነው የነበረውን ሁሉን አቀፍ ሰላማዊ ሰልፍ ላልተወሰነ ጊዜ እንዲራዘም የወሰን መሆኑን እናስታውቃለን ይላል የጋራ መድረኩ በላከው መግለጫ። የፍሪ ፕሬስ ሜምበር በመሆን በቋሚነት ስለምትደግፉን ሁላችሁንም ከልብ እናመሰግናለን። ሌሎቻችሁም ተቀላቅላችሁ እንድትደግፉ እንድታግዙን በአክብሮት ጠይቃለሁ። ዜናዎች ይቀጥላሉ። ፕሬዚዳንት ዶናልድ ትራምፕ ኢራን ለአሜሪካ የሰላም እቅድ የሰጠችውን ምላሽ ውድቅ ካደረጉ በኋላ የነዳጅ ዋጋ ጨመረ። ቴሄራን ምላሽ የሰጠችው በአደራዳሪዋ ፓኪስታን በኩል ሲሆን ግጭቱ ወዲያውኑ እንዲቆም እንዲሁም ከዚህ በኋላ ምንም አይነት ጥቃት እንደማይፈጸምባት ማረጋገጫ እንዲሰጣት መጠየቋን ታስኒም የዜና ወኪል ዘግቧል። ጦርነቱ ከጀመረ ጊዜ አንስቶ የዓለም የነዳጅ ዋጋ በከፍተኛ ደረጃ እየጨመረ የመጣ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በበርሜል ከ$100 በላይ እየተሸጠ ይገኛል። ፍሪ ፕሬስ ቻናልን ሰብስክራይብ ካላደረጋችሁ እንድታደርጉ በአክብሮት እናሳስባለን። የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ሀሳብና አስተያየት ካላችሁ በኮሜንት ቦክሱ አስቀምጡልን፣ ይደርሰናል። እኔ ስትልኝ ሊኖራችሁ ይችላል በሚል በመከላከያ ደረጃ ከመሰረታዊ ውትድርና በላይ ማለት ነው ስልጠናዎችን ወስደናል። ይሄ ስልጠና ውጤት ሊያመጣ ይገባዋል። ምንድነው በዚህ ወቅት መንግስት በማህበረሰቡ ውስጥ እንዲንሸራሸር የሚፈልገው አንድ ጉዳይ አለ። ተስፋ መቁረጥና መሰላቸት ውስጥ ለውስጥ እየዞሩ የሚያስወሩ ትግሉ ረዘመ እያሉ የሚያስወሩ ግለሰቦችን አሰማርቷል በብዛት። ይሄ ማለት የታጋዩን የትግል ፍላጎት በወሬ ንዶ መልሶ ወደ ሽንፈት ውስጥ እንዲገባና ወደ ባርነት ውስጥ እንዲገባ ህዝቡን አምኖ እንዲቀበል ለማድረግ ነው። መቼም የማያሸንፍ